በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም፣ እንዴት አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? የኃያሉ የልዑል እግዚአብሔር ቤተሰቦች እንኳን አደረሳችሁ። በዕለቱ ተከብረውና ተቀድሰው ለሚውሉ ቅዱሳን በዓላት እንዲሁም ለዳግሚያ ትንሣኤ እንኳን አደረሳችሁ አደረሰን። አሜን። የኃያሉ የልዑል እግዚአብሔር ቤተሰቦች በዓለም ዙሪያ ያላችሁ ሁላችሁ ይሄንን ቤተ ጸሎት ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን ማብራትን ሳትረሱ ሁልጊዜ በየቀኑ መንፈሳዊ ቻናል የተለያዩ ጸሎትም መዝሙርም የአባቶች ትምህርት ስብከት የሚለቀቅበት ቻናል ነው። የደወል ምልክቷን ካበራችሁ ሁልጊዜ የሚመጣው በየዕለቱ የሚለቀቀው ትምህርት ሆነ መዝሙር የተለያዩ ነገሮች ይደርሷችኋል። የደወል ምልክቷን ማብራት እንዳትረሱ። ላይክ፣ ሰብስክራይብ፣ ሸር በማድረግ እንድታበረታቱኝ በኃያሉ በልዑል እግዚአብሔር ስም በትህትና ጠይቃለሁ። አሁን ዳግም ትንሣኤ የተሰኘ ትምህርት አባታችን ይሰጡናል። ወደ አባታችን እንሄድ። በስምንተኛው ቀን ዳግመኛ የተገለጠበት የሁለተኛው ሳምንት የዳግሚያ ትንሣኤ ሳምንት ላይ እንገኛለን። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ለማን ተገለጠ? ለምን ተገለጠ? እንዲገለጥበት ምክንያት የሆነው ማን ነው? የሚለውንና የዳግሚያ ትንሣኤን ታሪክ ያው ስንማማር ሰንብተን ሊሆን ይችላል። ግን ከዚህ ታሪክ ደግሞ የሚቀድም ታሪክ ስለሌለ በዓሉ ዳግሚያ ትንሣኤ ነው። ይህ ዳግመኛው የተባለው ሁለተኛው ትንሣኤ ምን እንደሚመስል ማን ያስተምረናል? እግዚአብሔር አባታችን። የሕይወት ቃል ለሁላችንም ያስተምረን። የሕይወት ቃል ለሁላችንም ያሰማን። ድምፄ ይሰማችኋል በደንብ? ቃሉን አብረን እንለዋለን። ሰላም ለሁላችሁ ይሁን። ይህ ቃል ደስ የሚል ቃል ነው። ብዙ ጊዜ ይሄን ቃል ህይወት አድርጉ ስፒከር ቃል የምንሰማው ብዙ ጊዜ በቅዳሴ ሰዓት ነው። በቅዳሴው ሰዓት ካህኑ ሰላም ለኩል ህዝቡ ደግሞ ምስለ መንፈስከ ይላል። ይህ ቃል መጽሐፍ ቅዱሳዊ ቃል ነው። ብዙ ጊዜ መናፍቃን ቅዳሴው መጽሐፍ ቅዱሳዊ አይደለም፣ ፈጥራችሁ ነው፣ ፈልስፋችሁ ነው ይሉናል። እንኳን ቅዳሴው ገድሎቻችን ተአምራቶቻችን በሙሉ ከመጽሐፍ ቅዱስ የተቀዱ የመጽሐፍ ቅዱሱን ሕይወት ባደረጉ ሰዎች ታሪክ ላይ ተመስርተው የተጻፉ የእግዚአብሔር ቃሎችና የእግዚአብሔር ሰዎች ሕይወታቸውን ለእግዚአብሔር እንዴት እንደሰጡ ከእግዚአብሔር ጋር ጉዟቸው እንዴት እንዳስቀጠሉ እስከ መጨረሻው በእግዚአብሔር እንዴት እንደታመኑ ታሪካቸውን የምናወሳበት የምንዘክርበት እንጂ ሌላ አይደለም። ስለዚህ ቅዳሴውም የእግዚአብሔር ቃል እንጂ ሌላ አይደለም። ስለዚህ ይህንን ቃል በአራቱም ወንጌላውያን ተጽፎ እናገኘዋለን። ማስታወሻ የያዛችሁ ካልያዛችሁም ደግሞ በሪከርዱ ነገ የምትሰሙት ይሆናል። የመጀመሪያው ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 20 ቁጥር 19፣ በወንጌላዊው በቅዱስ ማቴዎስ ምዕራፍ 28 ቁጥር 16፣
በቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 14፣ በቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 36 ተጽፎ የምናገኘው ኃይለ ቃል ነው። ይሄ ቃል ልብ በሉ። ቃሉ ምንድነው? ሰላም የላችሁም መሰለኝ። ሰላም ለእናንተ ይሁን ወይም ደግሞ ሰላም ለኩልክሙ የሚለው ቃል፣ ይህን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ለሁለተኛ ጊዜ ነው። መጀመሪያ ታስታውሱ ከሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ነፍሱን በመስቀል ላይ አሳልፎ ከሰጠ በኋላ ከቀኑ 11 ሰዓት ዮሴፍና ኒቆዲሞስ ጲላጦስን ለምነው ወደ አዲስ መቃብር አውርደው ቅዱስ ቅዱስ እያሉ ከቀበሩት በኋላ እርሱ በአካለ ሥጋ ወደ ሲኦል ወርዶ በሲኦል ላሉ ነፍሳት ሰላም ለኩልክሙ ብሏቸዋል። ክብርና ምስጋና ለአምላካችን ይሁን። ይህንን ሲላቸው አዳም አባታችን ተንስኡ ለጸሎት ብሏል። አዳም አባታችን ተንስኡ ለጸሎት ብሎ ሲል ምን ይላሉ? ነፍሳት ከመንፈስ ጋራ እግዚኦ ተሳአለነ፣ እግዚኦ ተሳአለነ። ሰላም ለኩልክሙ ሲላቸው ጌታ ከመንፈስ ጋር አሉት። አዳም ደግሞ ለጸሎት ተነሱ አለ። ለምስጋና ቁሙ ማለቱ ነው። ለምን? 5500 ክፍለ ዘመን ከባርነት ወደ ነፃነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከለቅሶ ወደ ደስታ፣ ከረሃብ ወደ ጥጋብ ወይም ደግሞ ከችግር ወደ ሰላም የምንወጣበት ሱባኤው የተቆጠረበት ትንቢቱ የተነገረበት ጊዜው ሰዓቱ አሁን ተፈጸመ። እውን ሆነ። የእግዚአብሔር ምሕረቱ የእግዚአብሔር ቸርነቱ ለሰው ልጅ የሚያደርገው ምሕረት ቸርነት በዚህ ሰዓት ተገለጠ። ለጸሎት ተነሱ፣ ለምስጋና ቁሙ ብሎ አዳም ተንሱ ለጸሎት ብሎ አወጀ። አሁን በቅድስት ቤተክርስቲያናችን ቅዳሴ ሲቀደስ ቄሱ ሰላም ለኩልክሙ ይላል፣ ህዝቡ ከመንፈስ ጋር ይላል። ዲያቆኑ ለጸሎት ተነሱ ተንሱ ለጸሎት ሲል ህዝቡ ደግሞ እግዚኦ ተሳአለነ ይላል። አቤቱ ይቅር በለን ማለት ነው። ይህን ቃል በሲኦል አዳም ከነ ልጅ ልጆቹ የተናገረው ቃል ነው። አምላካችን መድኃኒታችን ኢየሱስ ክርስቶስም ወደ ሲኦል በአምሳለ ሥጋ ወይም ደግሞ ሥጋ ለብሶ ወደ ሲኦል ተገልጦ ወርዶ ሰላም ለሁላችሁ ይሁን የሚል የሰላምን ዜና ያበሰረው እርሱ ነው። ሁለተኛው ግን እነሆ ሞትን ድል ነስቶ ከተነሳ በኋላ በ8ኛው ቀን ምሽት በሆነ ጊዜ ይላል ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ስታነቡ እነሆ ከሳምንቱ ፊተኛው በሆነው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቻቸውን አጥብቀው ዘግተው ሳሉ ኢየሱስ ክርስቶስ መጣ፣ በመካከላቸውም ቆሞ እንዲህ አላቸው ይላል። ሰላም ለእናንተ ይሁን አላቸው። ሰላም ለሁላችን ይበለን። በእውነት ብዙ ቤቶች ዛሬ ተዘግተዋል። የተዘጉ ቤቶች ብዙዎች ናቸው። ፍቅር የሌለባቸው፣ ሰላም የሌለባቸው፣ በረከት የሌለባቸው፣ ትዕግስት የሌለባቸው፣ በረከት የሌለባቸው፣ አምልኮ የሌለባቸው፣ በስም የሚኖሩ በተግባር የሌላቸው፣ ፍሬ የሌላቸው፣ ቅጠል የሆኑ ቡቃያ የሆኑ ህይወቶች፣ የተዘጉ ህይወቶች ብዙዎች ናቸው። ዛሬ ብዙ ሰዎች በህይወታቸው ውስጥ የጎደሉባቸው ብዙ ነገሮች ሆነው የእግዚአብሔርን ማዳን ተስፋ ያላደረጉ፣ የእግዚአብሔር ምሕረት በህይወታቸው ውስጥ የሌለ፣ ወደ እግዚአብሔር ህይወት ያላደረጉ፣ በስም የሚኖሩ ክርስትና ያልገባቸው፣ ክርስትናን የማይኖሩ ብዙ የተዘጉ ህይወቶች አሉ። ማን ይከፍታቸዋል? እግዚአብሔር። ማን ይመራቸዋል? እግዚአብሔር። ማን ይባርካቸዋል? እግዚአብሔር። ሐዋርያት ልብ በሉ፣ የክርስቶስን ትንሣኤ የሰሙት ያዩት በመነሳቱ፣ ያልሰሙት ያላዩት ደግሞ
ካላየው ካልሰማው ካልዳሰስኩ በማለት በራቸውን አጥብቀው ዘግተው የሮማ ወታደሮችንና የአይሁድን ሹማምንት አይሁዳውያንን ፈርተው እነሆ በራቸውን አጥብቀው ዘግተው ይጨቃጨቁ ነበረ። አይተነዋል፣ አላየሁትም፣ እንዴት እኔ እጄን ካልዳሰስኩ እያለ በተለይ ሀገረ ስብከቱ ህንድ የሆነው ቅዱስ ቶማስ ሀገረ ስብከቱ ህንድ ነበረ። ወደ ህንድ ለወንጌል አገልግሎት ወይም ደግሞ ለስብከት አገልግሎት ወደ ህንድ ሂዶ ስለነበረ ቅዱስ ቶማስ በህንድ እንዳለ የኢየሱስ ክርስቶስን ትንሣኤ ወደ ኢየሩሳሌም ተመልሶ ሰማ። በኢየሩሳሌም ተመልሶ የክርስቶስን ሞትን ድል ነስቶ መነሳት እነ ቅዱስ ጴጥሮስ ሲነግሩት፣ እነ ቅዱስ ዮሐንስ ሲነግሩት በፍጹም አላምንም፣ አይቼ የተወጋው ጎኑን የተቸነከረውን ችንካሩ የገባበትን እጁን ጎኑን ዳስሼ ካላየው በቀር አላምንም እያለ ከሐዋርያት ጋር ሲከራከር ባለበት በሚሳመጡበት በሚከራከሩበት በዛ ህይወት ውስጥ ሆነው በዛ ልክ ደግሞ አይሁድን ፈርተው ደንግጠው ምግባቸውን እንኳን ቤታቸውን ከፍተው ወጥተው ለመመገብ ፈርተው በሰፈሩ በከተማው ላለመታየት በራቸውን አጥብቀው ዘግተው ባሉበት ሁኔታ እነሆ የተዘጋውን በር ክፈቱልኝ ሳይል ሳያንኳኳ በተዘጋው በር በተዘጋው መስኮት በዝግ ቤት ሰላም ለእናንተ ይሁን ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ ተገለጠላቸው ማለት ነው። ሁለተኛ ሲገለጥላቸው አሁን ሁለተኛ የተገለጠበትን ቀን መታሰቢያ በማድረግ ቅድስት ቤተ ክርስቲያናችን ይህን ቀን ምን ትለዋለች? ዳግሚያ ትንሣኤ፣ ሁለተኛ ትንሣኤ ትለዋለች። ሁለተኛ የተባለበት ለምንድን ነው ከተባለ አንደኛው በሁለተኛው እሁድ ሰንበትን ሊያጸና፣ ሰንበትን ሊያከብር፣ ሰንበትን ከፍ ሊያደርግ ቀዳሚት ሰንበት ትከብር እንደነበር ሁሉ የሰው ልጅ የእረፍት ቀን የተባለችው ሰንበተ ክርስቲያን የተበሰኘችው ሰባተኛዋ የስምንተኛዋ ቀን ወይም ሰባተኛዋ ዕለተ ሰንበት የተከበረች የእረፍት ቀን ለመሆኗ እርሷን ሊያጸና በዕለተ ሰንበት ቅዱስ አምላካችን ቅዱስ እግዚአብሔር የእግዚአብሔር ልጅ ኢየሱስ ክርስቶስ በተዘጋው ቤት ዳግመኛ ስለተገለጠ ቀዳሚት ዳግም ትንሣኤ ተብሏል። እንደገና ደግሞ በዳግም ትንሣኤ የተፈጸመው አገልግሎት ቃለ እግዚአብሔር ሳይቀነስ ሳይለወጥ በዳግም ትንሣኤም ራሱ ቃለ እግዚአብሔሩ ስለሚደገም ያንኑ ስርዓት ስለሚከናወን ስለማይለወጥ ዳግም ትንሣኤ ተብሏል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ይገርማችኋል። በሉቃስ ወንጌል ምዕራፍ 24 ቁጥር 36 ላይ ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋው ቤት ገብቶ ሰላም ለእናንተ ይሁን ብሎ ድምፁን ሲያሰማቸው ሐዋርያት እጅግ ፈሩ፣ ደነገጡ ይላል። ፈሩ፣ ደነገጡ፣ ተንቀጠቀጡ፣ ፍርሃት እራድ ወረደባቸው ይላል። ለምን ሲባል ምትሃት መስሏቸው ፈሩ፣ ምትሃት መስሏቸው ደነገጡ። እርሱም እንዲህ አላቸው፣ እኔ ምትሃት ያይደለው ምትሃት እንደዚህ ያይደለ እንደሆነ አስቀድሞ እንደነገራቸው ታስታውሱ ከሆነ እግዚኦ አድነን ከመ ኢንሙት እንዳንሞት እንዳንሰጥ አቤቱ አድነን ብለው ሲለምኑት አስቀድመው ታስታውሳላችሁ። ወደ ጥብርያዶስ ማዶ ቀድማችሁ ሂዱ ብሎ እሱ ለጸሎት በቆመበት ወቅት እነሆ 5500 ሰዎችን ከመገበ በኋላ በታንኳ ተሳፍረው ሲሄዱ በባህር ልትሰጥም መርከቧ ሆና
ባህርን እንደ የብስ እየረገጠ ወደፊታቸው ሲሄድ ደንግጠው ነበረ። ምትሃት መስሏቸው በየብስ በምድር ሳለን ያንፈራገጥ ነው፣ ከሰዎች ልጆች ላይ እንዲለቅ ያደረግ ነው፣ የተጣላ ነው፣ ያሳደድ ነው ርኩስ መንፈስ በምድር ላይ ድል ስንነሳው በባህር ላይ ሊያሸንፈን መጣን ብለው ምትሃት መስሏቸው ኢየሱስ ክርስቶስን ፈርተው ነበረ። በውኑ አንተ ከኛ ጋር ሳለህ እንዴት እንፈራለን? እንዴት ሞትስ ይገጥመናል ብላችሁ ሳታምኑ እንዴት ትፈራላችሁ ብሎ ገስጿቸው ነበረ። ይህንን አንስቶ እኔ ምትሃት አይደለሁም፣ ምትሃት የሆነ መንፈስ ነው፣ መንፈስ ደግሞ የሚጨበጥ የሚዳሰስ አይደለም የሚሰማ እንጂ አለና እኔ ምትሃት አይደለሁም፣ የለበስኩትን ስጋት እዩ፣ የለበስኩትን ስጋ ተመልከቱ፣ የተወጋው ጎኔን ችንካሩ የገባበትን እጄን ተመልከቱ፣ መንፈስስ እንደዚህ አይደለም፣ እኔስ መለኮታዊና ስጋዊ ባህሪዬን ይዤ ነው የተገለጥኩላችሁ ብሎ እንዲህ አላቸው። በመካከላቸው ቶማስ ለምን የሚያምን እንጂ የምትጠራጠር አትሁን ብሎ ና እጅህን አግባ፣ ካላየው ካልዳሰስኩ አላምንም ብለሃል፣ እጄን የተወጋው ጎኔን እይ፣ እንካ ወደ ደረቴ ወደ ሰውነቴ እጅህን አግባ ዳስ አለው። ቅዱስ ቶማስም እጁን ወስዶ የኢየሱስ ክርስቶስን ችንካሩ የገባበትን ሳዶል፣ አራዶር፣ ዳናት፣ አዴራ፣ ሮዳስ የተቸነከሩበትን ሰውነቱን ዳሰሰው፣ ግርፋቱን አሳየው ይላል። በዚህ ጊዜ ይገርማችኋል፣ ታላቅ ሚስጥር በዚህ ያልተጻፈ ምን አለ ይላል ቅዱስ ሉቃስ? ተፈጸመ ይላል። ያ ሚስጥር ምን ይሆን መሰላችሁ? ያን ሚስጥር የቅዱስ ቶማስ እጅ የክርስቶስን ሰውነት ስትዳስስ ምን ብላለች? እስኪ ንገሩኝ ያነበባችሁት። ጅማት ኩምትርትር ብላለች። አያችሁ፣ የክርስቶስ መለኮታዊ ባህሪው መለኮት ከስጋው ያልተለየ መሆኑን፣ ስጋው ከመለኮት ጋር ያልተለየ መሆኑን፣ በተዋሂዶ ከብሮ የተገለጠ መሆኑን፣ መለኮታዊ ባህሪው ከስጋ ባህሪው እንዳልተለየ ለማሳወቅ በተዘጋ ቤት ገባ። መቼም ስጋዊ ፍጥረት በተዘጋ ነገር አይገባም፣ መለኮታዊ ባህሪ ከተለየው ማለት ነው። መለኮታዊ ባህሪ ስላልተለየው ግን በመለኮታዊ ባህሪው በተዘጋ ቤት ገባ። ልብ በሉ፣ መለኮታዊ ባህሪው የቅዱስ ቶማስን እጅ ከእሳት እንደገባ ጅማት ኩምትርትር አደረጋት። ልብ በሉ፣ በስጋዊ ባህሪው ደግሞ የቶማስ እጅ የኢየሱስ ክርስቶስ ሰውነት ዳሰሰ ማለት ነው። እጹብ አይደለም? አይደንቅም? ተመልከቱ። ስለዚህ በዚህ ጊዜ ቶማስንም ገስጾታል። የምታምን እንጂ የማታምን ተጠራጣሪ አትሁን፣ ሳያዩ የሚያምኑብኝ ምንድናቸው አለው አለው። ስላየኸኝ አለው። ቅዱስ ቶማስ ግን ካየና ከዳሰሰ በኋላ ምንድን ነበር ያለው? መድኃኒቴ አለው። እግዚአብሔር አምላክ ስሙ ይክበር ይመስገን። ጌታዬ አምላኬ መድኃኒቴ ብለን ስሙን እንድንጠራ ፈቃዱ ይሁንልን። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ የተገለጠበት የተጠራጠረውን ያላመነውን ቅዱስ ቶማስን ምን ለማለት ነው? ለማሳመን። ልብ በሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ የተገለጠበት ምክንያት ለምንድን ነው ካልን ሐዋርያት ስለ መምህራቸው ስለ ኢየሱስ ክርስቶስ መነሳት እንዲህ ብለው ይሰብኩ ነበረ። እንዲህ ብለው እንደሚሰብኩ አስተምሯቸዋል። አምላካችን መድኃኒታችን
ኢየሱስ ክርስቶስ ከሦስቱ ቅዱስ አንዱ ቅዱስ የሆነው የእግዚአብሔር አብ የባሕርይ ልጁ እግዚአብሔር ቃል እግዚአብሔር ወልድ ኢየሱስ ክርስቶስ እንደተናገረው ለሰው ልጅ ሲል ወደዚህ ዓለም መጣ። ሞትን ድል ነስቶ ተነሳ። ተነስቶም በምድር ላይ ለ40 ቀናት ከተመላለሰ በኋላ ወደ አባቱ በቀኝ ይቀመጥ ዘንድ ወደ ሰማይ ምን አለ? አረገ። ዳግመኛም ይመጣል፣ እኛንም እርሱ ወዳለበት ይወስደናል ብለው ሲሰብኩ ሲያስተምሩ፣ ቅዱስ ቶማስ ግን አዎ ወንድሞቼ ሐዋርያት እንደነገሩኝ ተነስቷል እንዳሉኝ እያለ እንዳይሰብክ ሰምቻለሁ እያለ የትንሣኤውን መነሳት እንደሰማ እንዳላየ እንደሰማው ወንድሞቼ እንደነገሩኝ እያለ ከሚሰብክ ይልቅ የኢየሱስ ክርስቶስን መነሳት በዓይኑ አይቶ በጆሮው ሰምቶ ተመልክቶ በእጁ ዳሶ አረጋግጦ የመነሳቱን ዜና በይበልጥ በሙሉ ልብነት እንዲሰብክ እንዲያስተምር ማን ተገለጠለት? እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስ ወይም እግዚአብሔር አምላክ ተገለጠለት። ይገርማል። ለሁላችንም እግዚአብሔር መንፈስ ቅዱስ ይገለጥልን፣ ማስተዋሉን ያድለን፣ ፍቅሩን ያድለን። በእውነት አምልኮተ እግዚአብሔርን እንድንፈጽም እግዚአብሔር ልጆች ሆነን እንድንጸና በጾም በጸሎት በምግባር በሃይማኖት የጸኑ የበረቱ እንድንሆን እግዚአብሔር መንፈስ ቅዱስ በሕይወታችን እየተገለጠ መልካም ስራ እንድንሰራ የሕይወት ቃል እንድንሰማ በሕይወት ቃል ልቦናችን እንዲለወጥ ልባችን በመንፈስ ቅዱስ እንዲከፈት የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ እና መልካም ፈቃዱ ይሁንልን። ቅዱስ ቶማስ ለምን ተጠራጠረ? ቅዱስ ቶማስ የተጠራጠረባቸውን 2 ምክንያቶች እንገልጻለን። ከቃሉ ጋር ናችሁ? የተጠራጠረባቸው ነገሮች ስንት ናቸው አልኳችሁ? ልብ በሉ። ቅዱስ ቶማስ የተጠራጠረው አንደኛ ለምንድን ነው ሲባል ቅዱስ ቶማስ ትውልዱ ወይም ነገዱ ከማን ነው ብለናል? ከሰዱቃውያን ወገን ስለሆነ ትንሣኤ ሙታን የለም ብለው ከማያምኑ ወገን ስለሆነ ቅዱስ ማቴዎስ ማን ነው ቶማስ ሊጠራጠር ችሏል ማለት ነው። ስለዚህ በዚህ ምክንያት ነው ቅዱስ ቶማስ ተጠራጣሪ የሆነበት ምክንያት። ከሰዱቃውያን ወገን የሆነ ሁሉ ትንሣኤ ሙታን የለም ብሎ ስለሚያምን ክርስቶስንም ትንሣኤ ሙታን እንደሌለ ይህንን ስለሚያምኑ ስለ ትንሣኤ ሙታን አስፍቶ አስተምሯቸዋል። ሁለተኛው ሌሎች ሐዋርያት ትንሣኤውን ሲሰብኩ ተነስቷል ብለው እርሱ ደግሞ አልተነሳም ብሎ ሊሰብክ ስለሆነ፣ ስለዚህ ይህን ተጠራጣሪነቱን ሊያስወግድ አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጾለታል። ስለዚህ በተዘጋው ቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን ተገለጠ? እንዴት ተገለጠ ካልን ብዙ የተዘጉ ቤቶችን አስቀድሞ በዘመነ ብሉይ በኋላም በአዲስ ኪዳን ማን ከፍቷል? አምላካችን ቅዱስ እግዚአብሔር ከፍቷል። ለምሳሌ የተዘጋውን የኤልሳቤጥን ማኅፀን፣ የዘካርያስን ፍሬ ማግኘት፣ የአብርሃምን የተዘጋውን ሕይወት፣ የሐናን ሕይወት አስቀድሞ እግዚአብሔር የተዘጋውን ከፍቷል። እሱ ብቻ አይደለም። ከፊት ባሕረ ኤርትራ፣ ከኋላ ግብፃውያን እንደ አጥር እንደ ገደል ሆነው መንገዳቸውን የዘጉባቸውን
የእስራኤላውያንን መንገድ ማን ነበር የከፈተው? የተዘጋብንን ነገር የሚከፍት አምላክ ለመሆኑ በዚህ ተገለጠላቸው። ዛሬም ብዙ የተዘጉ ነገሮች አሉ። ልብ በሉ። ሶስናን አስታወሳችኋል? ተዘግቶ ነበረ። በውግረተ አይባን ነፍሷን ልታጣ ልትጠፋ ነበረ። ማን ከፈተላት ሕይወቷን? እግዚአብሔር ተገለጸላት። ምክንያት ፈጥሮ አዳናት እግዚአብሔር። ስለዚህ ሃማ ዕብራውያን ታስታውሳላችሁ? በዕብራውያን መልእክት ሃማ ያሳወጀውን የሞት ፍርድ ማን ነበር የቀየረው? እግዚአብሔር ቀይሮታል። ዛሬ በጥርጥር ውስጥ ያሉ ሰዎች ከጥርጥር ሊወጡ የሚችሉት የሚያስተውልና የሚጠይቅ የሚረጋጋ መንፈስ ይዘው ሲቀርቡ ብቻ ነው። ሰዎች ማስተዋል ካላገኙ፣ ጥበብን ካልፈለጓት የእግዚአብሔር መንፈስ በሕይወታቸው ውስጥ ሊገለጥ አይችልም። በተዘጋ ሕይወት ውስጥ እግዚአብሔር አይገባም። ልባችንን ዘግተን ማንነታችንን ዘግተን በትዕቢት መንፈስ አክብሮት፣ ትህትና በሌለበት ሕይወት ውስጥ ሆነን ብንኖር እግዚአብሔር ሊገለጥልን አይችልም። ስለዚህ በሕይወታችን ሁሉ እግዚአብሔር ከፍቶ ይገባ ዘንድ በሮቻችንን መክፈት አለብን። ለምሳሌ ልባችሁን ቅደዱ፣ ሰውነታችሁን አይደለም በማለት ቅዱስ ዮናስ ለነነዌ ሕዝቦች ሰበከላቸው። የነነዌ ሕዝቦች ልባቸውን ከፈቱ፣ ቀደዱ። በ3 ቀንም እግዚአብሔር ሰማቸው። እግዚአብሔር ጸሎታቸውን ተቀበለ። በ3 ቀን ጸሎትም አዳናቸው። ስለዚህ ልባችንን ሳንከፍት ሕይወታችን ለእግዚአብሔር ሳንሰጥ ብንጸልይ፣ ብንጾም፣ ብንሰግድ እግዚአብሔር ሊገባ የእግዚአብሔር መንፈስ በሕይወታችን ሊያድር አይችልም። ማመን ያለብን የእግዚአብሔር መንፈስ በሕይወታችን እንዲገባ፣ የእግዚአብሔር መንፈስ በሕይወታችን ውስጥ በጎ ነገሮች እንዲያከናውን የእግዚአብሔርን ፈቃድ መፈለግ ያስፈልጋል። በማመን መመላለስ ያስፈልጋል እና ዳግም ትንሣኤን ስናስብ የኢየሱስ ክርስቶስን ዳግም መገለጥ እያሰብን ነው። እንግዲህ ከነገ እሑድ ቀጥሎ ደግሞ 3ኛ የተገለጠበት ቀን አለ። ታስታውሳላችሁ? 3ኛ የተገለጠበት ቀን አለ። 3ኛ የተገለጠበትን ቀን ቀጣይ ደግሞ እናከብራለን ማለት ነው። ስለዚህ ዳግም ትንሣኤ ይህን ይመስላል። የትንሣኤ ታሪኩ ተመሳሳይ ነው። መነሳቱን ነው፣ ማዳኑን ነው፣ ክብሩን መግለጹን ነው፣ መለኮታዊ ባህሪው መገለጡን ነው። ብዙ ጊዜ ይህንን ቃል አይሁድም ዛሬ ድረስ እስራኤላውያን ጌታ አልተወለደም ይወለዳል ብለው ይጠብቃሉ። አሕዛብ ደግሞ የተወለደው አምላክ ሳይሆን ነቢይ ነው ይላሉ። ግን ሁሉም ማስተዋል ከጎደለው እውነቱን ሊያውቅ አይችልም። ሰዎች እንኳን ጥበብ እግዚአብሔርን፣ ምድራዊ ጥበብ ፊደላትን፣ ምድራዊ ቀለማትን፣ ምድራዊ ትምህርትን ለመማር እንኳን ምኞት፣ ፍላጎት ወይም ግድ ብሏቸው ካልሆነ ሊማሩ አይችሉም። አማራጭ ሲያጡ ሰዎች የሆነ ነገር ሊማሩ ይችላሉ፣ ወይም ደግሞ ከልባቸው በርትተው ጠንክረው ለመያዝ ይታገላሉ። ጥበብ እግዚአብሔር በመንፈስ ቅዱስ የሚገኝ እንጂ በጉልበትም በእውቀትም የሚገኝ አይደለም። ስለዚህ የእግዚአብሔር ማዳን በሕይወታችን እንዲገለጥ፣ እግዚአብሔር በጎ ስራ በሕይወታችን እንዲገለጥ ዛሬም በሕይወታችን አማኞች እንሁን።
እግዚአብሔርን በጎነት ገላጮች እንሁን። የእግዚአብሔርን መለኮታዊ ባህሪ ለሰዎች ነጋሪዎች አማኞች እንሁን። እግዚአብሔር ሞትን ድል ነስቶ ተነስቷል። በመቃብር የለም። ኢየሱስ ክርስቶስ ሕያው አምላክ፣ ዘላለማዊ አምላክ፣ አልፋና ኦሜጋ፣ ፊተኛው ኋለኛው፣ መጀመሪያው መጨረሻው ተብሎ የተነገረለት እርሱ ነው። እርሱ ወደዚህ ዓለም እንዲመጣ እንዲወርድ ያስገደደው የአዳምና የልጅ ልጆቹ ሞት እንጂ ሰው እንዲሆን ያደረገው ሰው ስለሆነ በሰውነት የተወለደ አይደለም። በሰውነት የተወለደው ፍጹም አምላክ ፍጹም ሰው ሆኖ ነው። ሰውነቱ በመለኮታዊ ባህሪው ተዋህዶ፣ መለኮታዊ ባህሪው ከሰዋዊ ባህሪው ተዋህዶ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወስዶ አምላክ ፍጹም ሰው ፍጹም አምላክ ሆኖ ተወለደ። ትንቢቱ ሲደርስ በዮርዳኖስ በ30 ዘመኑ በ30 ዓመቱ ተጠመቀ። በ33 ዓመቱ ደግሞ በቀራንዮ ኮረብታ በመስቀል ተሰቅሎ ሞታችንን በሞቶ አጥፍቶ መቃብርን ክፈቱልኝ መግነዝ ፍቱልኝ ሳይል የሮማ ወታደሮች በጉልበተኛ ተመርተው በሚጠብቁበት መቃብር ከፍቶ በኃይሉ መቃብርን ሰንጥቆ ወይም ደግሞ ድል ነስቶ አሸንፎ በኃይሉ ተነስቷል። ከተነሳ በኋላ አልተነሳም እንዳይሉ ደግሞ ለ40 ቀናት በምድር ላይ ተመላልሷል። ተአምራትንም አድርጓል። ስለዚህ በ40ኛው ቀን አስቀድሞ በነቢያት እንደተነገረ አርጓል። ስለዚህ ዳግም ይመጣል። ዳግም ሲመጣ ደግሞ አምነን ተጠምቀን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች የክብሩ ቀዳሾች ሆነን ምድራውያን ሳንሆን ዘላለማውያን ሆነን በመንግስቱ ከብረን ለዘላለም እንድንኖር አምላካችን እግዚአብሔር ይርዳል። በእውነት የወደቅንበትን የቆሸሽንበትን ኃጢአትና በደል በንስሐ አጥበን የዘላለም ሕይወት የሚያሰጠውን ስጋውን በልተን ደሙን ጠጥተን ከከሰሳ ነፃ የሚያደርገውን በንስሐ ሕይወት ተመላልሰን መንግስቱን ርስቱ እንድንወርስ የእግዚአብሔር ሰላም፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ከሁላችን ጋር ይሁን። ሰላም ለእናንተ ይሁን በሚል ርዕስ ተነስተን የምታውቁትን ቃል እግዚአብሔር ዳግም ጸልሰን ከልሰን ተምረናል። ያስተማረን የመከረን አምላካችን እግዚአብሔር ስሙ ይክበር ይመስገን። አሜን አሜን። በእውነት ለአባታችን ቃለ ሕይወትን ቃለ በረከትን ያሰማልን።